የኢትዮጵያ የሰነድ መዋለ ንዋይ ድርጅት ተመስርቶ የአክሲዮን ሽያጭ ይፋ ተደርጓል። 25 በመቶ በመንግስት እንዲሁም 75 በመቶ በግሉ ዘርፍ ድርሻ የሚኖረው ይህ ድርጅት በሚቀጥለው ዓመት ስራውን በይፋ ይጀምራል ተብሏል። ዳልካቸው አባቡ ዝርዝር አለው። የኢትዮጵያ ኢንቨስትመንት ሆልዲንግስ የሚያስተዳድረው የአክሲዮንና የብድር ሰነድ መዋለ ንዋዮችን ለገበያ የሚያቀርብ የኢትዮጵያ ሰነድ መዋለ ንዋይ ገበያ ተመስርቶ ለአክሲዮን ሽያጭ ይፋ ሆኗል። የኢትዮጵያ ኢንቨስትመንት ሆልዲንግስ ስራ አስፈጻሚው አቶ አብዱራህማን ኢርጣሂር ድርጅቱ በሀገር በቀል ኢኮኖሚ ማሻሻያው ሚናው የጎላ እንደሚሆን አንስተዋል። ይሄ ኢትዮጵያ ሴኩሪቲስ ኤክስቼንጅ በትልቅ ስትራቴጂክ ከምንላቸው ነገሮች ስፔሻሊ በሆም ግሮን ኢኮኖሚክ ሪፎርም ውስጥ እንድናቋቁም እንደ ሀገር ከተወሰኑት ተቋማት አንዱ ነው። ስትራቴጂክ የሆኑ ኢንቨስትመንቶችን መንግስትን ወክሎ እንዲያደርግ ነው። ይሄ ተቋም መንግስት የግሉን ዘርፍም ለማበረታታት ምክንያቱም የኢኮኖሚክ ሪፎርም አንደኛው ትልቁ ፒላር የግሉ ዘርፍ የኢኮኖሚ ውስጥ ያለው ሚና ማሳደግ የሚል ነው የነበረውና እዚህም ውስጥ ይሄ ማርኬት ሲቋቋም አሁን በመንግስት በኩል የሚያዘው የ25% ድርሻ ባለፈው ሳምንት ተወስኖ ቅዳሜ ዕለት በኢአይኤስ ቦርድ የተቀረው 75% ለግል ዘርፍ ዛሬ ፕሮሞት አድርገን ለነሱ ለማቅረብ እነሱ ገብቶ ኢንቨስት እንዲያደርጉ የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ዶክተር ብሩክ ታዬ ድርጅቱ በበላይነት ትኩረት ሰጥቶ የሚሰራባቸውን ተግባራት ዘርዝረዋል። አሁን የምናቋቁመው 25% በኢትዮጵያ ኢንቨስትመንት ሆልዲንግ ተይዞ 75%ቱ ደግሞ በሌሎች ኢንቨስተሮች የሚያዝ የኢትዮጵያ ሴኩሪቲስ ኤክስቼንጅ የሚባል ድርጅት ሆኖ ገበያው የመሸጥና የመግዛት ስራ የሚሰራበት ድርጅት ነው። የኢትዮጵያ የካፒታል ገበያ ባለስልጣን ይሄንን ኤክስቼንጁን ሌሎችም ሬጉሌት የሚያደርግ የባለስልጣን መስሪያ ቤት ነው። የባንኪንግ ሴክተሩን ናሽናል ባንክ ሬጉሌት እንደሚያደርገው ሁሉ ማንኛውም የሴኩሪቲ ማርኬት ወይም ደግሞ የሰነደ መዋለ ንዋይ ማርኬቱን በጠቅላላ ሬጉሌት የሚያደርገው የኢትዮጵያ የካፒታል ገበያ ባለስልጣን ነው። ይሄን ካልኩህ ምንድነው የሚሆነው? ማንኛውም ሊስት መደረግ የሚፈልግ ድርጅት ኢንቨስትመንት ባንኪንግ ላይሰንስ ማውጣት የሚፈልግ ኢንቨስትመንት አድቫይስ መስጠት የሚፈልግ ማንኛቸውም እንደዚህ አይነት ስራ ላይ መሰማራት የሚፈልግ አካል መጀመሪያ ፍቃድ ማግኘት አለበት ከኦቶሪቲው። አንደኛው ኦቶሪቲ ነው። ሁለተኛው ደግሞ ፍቃድ የሚሰጠው ማርኬቱ ላይ ገብቶ የኤክስቼንጁን ስራ ገዢና ሻጭን ያገናኘ ስራ የሚሰራ አካል ማለት ነው። ስለዚህ ዛሬ ላውንች የተደረገው ለኛ ገበያውን ወደ ስራ አስገብቶ በ2016 ሙሉ የሆነ እንቅስቃሴ ለመጀመር የሚያስችል አንድ ትልቅ ምዕራፍ ነው። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተሩ ዶክተር ብሩክ ታዬ ድርጅቱ በ2016 ይፋዊ ስራውን እንዲጀምር ስራዎች እየተከናወኑ መሆናቸውን አንስተዋል። በቀጣይ በእኛ በኩል የምናደርጋቸው ነገሮች ከዚህ በፊትም ስንገልጽ እንደነበረው ለበርካታ ተዋናያን ለሴኩሪቲ ኤክስቼንጁ ላይ የሚሳተፉ ብሮከሮች፣ ዲለሮች፣ አድቫይዘሮች ፍቃድ መስጠት እንጀምራለን። ለዚህም የሚያስፈልጉትን የፍቃድ ለመስጠት የሚያስፈልጉ የህግ ማዕቀፋትን ጨርሰናል። ቅድም እንዳልኩት በቦርድ ከጸደቁት ደንቦች ውስጥ አንደኛው ይሄ ነው። ሌሎችንም እንደዚሁ ያዘጋጀን ያለነው እነዚህም ወደ ስራ በሚገቡበት ጊዜ ለእናንተም እናሳውቅ ይሆናል። ነገር ግን የዛሬ ትልቁ ዓላማ የኢትዮጵያ ሴኩሪቲስ ኤክስቼንጅ 25% በኢአይኤች ስር ሆኖ 75%ቱ ደግሞ የተለያዩ ኢንቨስተሮች እዚህ ላይ ኢንቨስት እንዲያደርጉ የሚጋብዝ መድረክ ነው። እዚህ ላይ የብዙ የፋይናንስ ተቋማት ተገኝተዋል። ከትላልቆቹ አንጋፋ የፋይናንስ ተቋማት ጀምሮ አዳዲሶቹንም ጨምሮ እና ጥሩ ኢንተረስት ነው የታየው። እንግዲህ የፕሮጀክት ቲሙ ኢአይኤች ይሄንን በቀጣይ በማስተዋወቅ የሀገር ውስጥም የውጭ ሀገራት ያሉ ኢንቨስተሮችም እዚህ ላይ ተሳትፈው በሚቀጥለው ዓመት የሴኩሪቲስ ኤክስቼንጁን ላውንች አድርገን ላይሰንስ መስጠት ያለበት ሰተን ወደ ስራ መንገባ ይሆናል። ድርጅቱ 75 በመቶ ድርሻውን ለግሉ ዘርፍ የአክሲዮን ሽያጭ ክፍት ማድረጉም ተገልጧል።